አንዳንድ ጊዜ ለምንድነው ግን እኔ ህይወቴ የማይለወጠው ብላችሁ ራሳችሁ ጠይቃችሁ ታውቃላችሁ? ለምንድነው ግን የማይለወጠው? ማለት እየሰራው ነው፣ እየተንቀሳቀስኩ ነው፣ እየሞከርኩ ነው። ለምንድነው አጠገብ ያሉ ሰዎች በጣም ህይወታቸው እየተለወጠ ነው ግን እዛው ያለሁት ብላችሁ ከጠይቃችሁ ዛሬ የምርም ያንን ነገር አይናችሁን እንድትገልጡ የሚያደርግላችሁን 5 እያደረጋችሁት ያላችሁትን ስህተቶች ነግራችኋለሁ። ምክንያቱም እኔም በአንድ ወቅት ላይ እያደረኩ መስሎኝ ነበረ፣ እየሮጥኩ መስሎኝ ነበረ፣ እየሰራው መስሎኝ ነበረ። ግን ስታክ ያደረገኝን ነገር ለመፈለግ ስሞክር እነዚህን 5 ነገሮችን ስላገኘው ማለት ነው። አንድ በአንድ እስቲ ዛሬ እናውራ። በነገራችን ላይ ዲዲ አባላለሁ። ምናልባት ለማታውቁኝ ሰዎች እንግዲህ እኔ ፐርሰናል ዲቨሎፕመንት ኮች ነኝ። ስለዚህ እዚህ ቻናል ላይ ስለ ፐርሰናል ዲቨሎፕመንት ራስን ስለማሻሻል የመሳሰሉ ኮንተንቶችን አወራለሁ። ኢፍ ዩ አር ኢንትረስትድ ሰብስክራይብ በማድረግ ፋሚሊያችን ጆይን አድርጉ። ምክንያቱም ህይወታችሁን መለወጥ ከፈለጋችሁ እንዳያመልጣችሁ ማለት ነው። ኤኒዌይስ ወደ ገደለው እንሂድ። የመጀመሪያው ትልቁ ስህተት ማለት ነው ወደ ኋላ እንድትቀሩ የሚያረጋችሁ ወይም ደግሞ ስታክ እንድትሆኑ የሚያረጋችሁ ነገር ምንድነው ታውቃላችሁ? ኤግዛክትሊ ምን ማድረግ እንዳለባችሁ ታውቃላችሁ፣ ግን አታደርጉትም። እኔ ለመጀመሪያ ጊዜ የምሬቱ ጋር ነው ግን እየተሳሳትኩ ያለሁት የቱ ጋር ነው ግራ እየገባኝ ያለው ብዬ የመጀመሪያውን ጥያቄ ስጠይቅ አይምሮ ላይ የመጣልኝ ነገር ወዝዳት ይዲዳ አክቹሊ ምን ማድረግ እንዳለብሽ ታውቂያለሽ። ችግሩ ግን ምንድነው እያደረግሽው አይደለም። የገንዘብ ችግር ላይ በነበርኩበት ሰዓት ምን ማድረግ እንዳለብኝ ያቅ ነበረ። ስራ በሌለኝ ሰዓት ምን ማድረግ እንደነበረብኝ ያቅ ነበረ። በጣም ኤክሰሲቭሊ ጤናዬ ጉዳት ላይ ሲደርስ የመሳሰሉ ነገሮች again ምን ማድረግ እንዳለብኝ ያውቃለሁ፣ ግን እነዛን ነገሮች አላደርግም ነበር። ስለዚህ ጀኑዊን የሆነ በጣም ሃርድ ኮንቨርሴሽን ማድረግ ነበረብኝ ከራሴ ጋር። ስለዚህ እናንተንም ሲል ጠይቃችሁ እናንተ በህይወታችሁ ስትራግል እያደረጋችሁበት ያለ ነገር ካለ አሁን ላይ ምንም ነገር ሊሆን ይችላል። የምር ችግሩን ኖቲስ ካደረጋችሁ ግራ ገብቷችሁ ነው ያንን ነገር ላለማድረግ ወይም ደግሞ ምን ራሱ እንደሚደረግ ግራ ገብቷችሁ ነው? እውነቱን እንነጋገር ከተባለ አሁንም ምክንያቱም ይሄ ቪዲዮ በጣም ሀቅ መሆን ስላለባችሁ 100% ማለት ነው። ቁጭ ብዬ ኢቭን እኔና እናንተ እንኳን ዋን ቱ ዋን ኮንቨርሴሽን ቢኖረን መፍትሄው እንዳለ እናንተ ጋር አለ፣ ግን አታደርጉትም። ኢንፋክት እኔ ላስተካክላችሁ። ህይወታችሁ ብዙዎቻችሁ ተመሳሳይ ህይወትን የምትኖሩበት ትልቁ ምክንያት ግራ ስለተገባችሁ ወይ ምን ማድረግ እንዳለባችሁ ስላላወቃችሁ ሳይሆን የውሳኔ ሰዎች ስላልሆናችሁ ነው። በቃ ይሄው ይሄ ነው የመጀመሪያው፣ የውሳኔ ሰው ስላልሆናችሁ ነው። አንዳንዶቻችሁ የማይሆን ሪሌሽንሺፕ ውስጥ ናችሁ ያላችሁት። ምን ማድረግ እንዳለባችሁ ታውቃላችሁ፣ ግን ይናደውኝት ለምን ግራ ገባኝ ምናምን ትላላችሁ። አንዳንዶቻችሁ ፋይናንሻሊ በጣም ስትራግል እያደረጋችሁ ነው፣ ግን ችግራችሁ ምንድነው? አይዘር ገሌን ብሌም ታረጋላችሁ ወይም ደግሞ ቆይ እንትን እስከሚመጣ ድረስ ትላላችሁ ወይም ደግሞ የሆነ ቆይ ግን ምን ሆኜ ነው እንዴት ነው ማስተካከል ያለብኝ የሚለውን ገና አእምሯችሁ ለሚለውን ነገር ማምጣት ሲጀምር ጊቭ አፕ ታደርጋላችሁ። that is your real problem። አይምሯችን በነገራችን ላይ በተለይ እድሜያችሁ ደግሞ ከ20 ቤት በላይ ከሆናችሁ ማለት ነው ከህይወት ከሰዎች ከተለያዩ ነገሮች አይምሯችሁ ኢንፎርሜሽን ሲሰበስብ ነበረ። አሁን ባለንበት ዘመን ደግሞ ኤአይ አለ፣ ኢንተርኔት አለ። ችግሮቻችሁን እንዴት መቅረፍ እንዳለባችሁ አንድ በአንድ ስቴፕ ባይ ስቴፕ ሁሉ ነገር እያለ አሁንም ድረስ ግራ ገባኝ ካላችሁ የእውቀት ችግር አይደለም እናንተ ጋር ያለው፣ የውሳኔ ችግር ነው እናንተ ጋር ያለው። ስለዚህ የመጀመሪያው ነገር እሱ ነው። ምን ማድረግ እንዳለባችሁ ታውቃላችሁ፣ ግን ገና አይዲያውን ራሱ ኢንተርቴን ማድረግ አትፈልጉም። ከራሳችሁ ጋር ማውራት አትፈልጉም። ጊዜ ማሳለፍን ከራሳችሁ ጋር አትፈልጉም። ኤቭሪ ታይም ምን የምለው ነገር በተለይ ከኔ ጋር ለሚሰሩ ዋን ቱ ዋን ክላይንቶች የምለው ምንድነው መሰላችሁ? እስቲ ወረቀት አምጡልኝ፣ ከዛ በኋላ የተቸገርኩበት የምትሏቸውን ነገሮች እንዳለ 1 2 3 ብላችሁ ዝም ብላችሁ ዘርዝሩልኝ ይላሉ። ከዛ በኋላ እንበልና ይሄ ችግር እገሌ የሚባል ሰው ከሆነ እየሄደበት ያለው እናንተ ምን አይነት ምክር ትሰጡታላችሁ ለዚህ ሰው ከዚህ ህይወት መውጣት እንዴት እንዳለበት? የምርም የዚህን ጊዜ ብዙዎቹ ምን ይሉኛል? አይ እኔማ ባቆ ኖሮ እንትን አለም ነበር ይሉኛል። ኖ አይደለም፣ እኔ ጊዜ ሰጣችኋለሁ። የምር የሆነ ሰው መጥቶ እንደዚህ አይነት ችግር አጋጥሞኛል እርዱኝ ቢሏችሁ ምን አይነት መልስ ነበር የምትሰጡት? ምን አይነት አድቫይስ ነበር የምትሰጡት? እዚህ ጊዜ በጣም በሚገርም ሁኔታ የሚገራርም መልሶችን ያመጣል። ስለዚህ ያ ማለት የእውቀት ችግር አይደለም ማለት ነው፣ የውሳኔ ሰው ስላልሆናችሁ ነው። ሁለተኛው ይሄንን ደጋግሜ ነው የምናገረው፣ ኮምፈርታችሁን ሁልጊዜ ታስቀድማላችሁ። let me tell you something። እኔ የዚህን ጊዜ ቆይ ህይወቴ ለምንድነው ግን ስታክ ያደረኩት ብዬ ሰዎችን ስጠይቅ ማለት ነው ሁልጊዜ የሚሉኝ ነገር ወይ ዲዲ አንቺ እኮ ላይክ አንድ ነገር ላይ ፎከስ ታደርለሽም፣ አንቺ እኮ ኮምፎርትሽን ትመርጫለሽ። የምሬ ነው የምላችሁ፣ የምርም እንደዚህ አይነት ሰው ነበርኩ። ኢንፋክት በጣም በቅርቡ የኔ ዩቲዩብ ቻናል ከዚህ በፊት ከተከታተላችሁ ማለት ነው ትዝ ይላችኋል 7 ስራዎች አሉኝ እንደዚህ ነገር አደርጋለሁ እንደዛ ነገር አደርጋለሁ ብዬ በኮንፊደንስ አውላ እስካሁን ድረስ ያንን ቪዲዮ አላጠፋሁትም። ግን እውነቱን ለምናገር ያንን ቪዲዮ በመስራት የማፍርበት ቪዲዮ ነው። ያ ማለት አልሰራሁም ማለት አይደለም፣ አነሳሳት አድርጌዋለሁ፣ ሰርቻለሁ። ግን አሁን ላይ ነው ዋጋው የገባኝ ምን ያህል ሉዝ እንዳደረኩኝ። let me explain። የዛን ጊዜ
7 5 4 ስራዎች ላይ ፎከስ አድርጌ እዛም እዚህም ከምበጣጠስ አንድ ነገር ላይ ፎከስ አድርጌ በሰራ ኖሮ እውነቱን ለመናገር የትና የት በደረስኩኝ ነበረ። ኢንፋክት ባለፈው ለታ ከጓደኛዬ ጋር ቁጭ እያወራሁ ነበር። ትንሽ ቆይቷል ግን ነገርኳትኝ። ላይክ ለምን ነው ካጠገብ ያሉትን ሰዎች ስመለከት ሊንክድኢን ላይ ምናምን ነገር ሰዎችን ስመለከት ከኔ በኋላ ከኔ ጀርባ ተነስተው አሁን እኔ ነጥፍ ሄደዋል። ላይክ ለምንድን ነው ግን እንደዚህ እየሆነ ያለው ነገር ብዬ ስጠይቃት the first thing የነገረችኝ ነገር ነው ኢዲዲ አንቺ ፎከስ የለሽም ነው ያለችኝ። that is true። ምክንያቱም እዚህ ጋር ዩቲዩብ ላለው እዚህ ጋር ፖድካስት ላለው እዚህ ጋር ሌላ ነገር ላለው እዚህ ጋር ማአት ፕሮጀክቶችን ጀማምሬ ነበረ። አንዱንም ግን አላስቀጥለው እዚህም እዛም ስለምል ማለት ነው። ሶ አሁን ላይ ዞር ብለሽ ያቺኛው ኢዲዲያ 7 ስራዎች ነበሩኝ ብላ ያወራቸውን ኢዲዲያ ብታወሪያት ምን ትያት ነበረ ብትሉኝ ማለት ነው ኢዲዲያ ከ7 ውስጥ which one needs your 100% ያንቺን አቴንሽን የሚፈልገው የትኛው ነው? እንደን በኋላ ላይ ደግሞ በእጥፍ ሊከፍልሽ የሚችለው ስራ የትኛው ነው? አንዱን ምረጪ፣ እዛ ነገር ላይ ዴዲኬትድ ሆነሽ ስሪ ነበር ምላት ለሰማነው እዛ ቦታ አቴንሽኔን ከመከፋፈል ማለት ነው። ስለዚህ እናንተም ብትሆኑ ኮምፎርታችሁን ትመርጣላችሁ ብዬ ስናገር ምን ለማለት ፈልጌ ነው፣ በየቀኑ ውሳኔ አላችሁ አይደለ? የምርጫ ጉዳይ ነው ህይወት፣ የምርጫ ጉዳይ ነው። ኦፍ ኮርስ በየቀኑ ምርጫ አላችሁ አይደለ? ምንድነው ግን እናንተ በብዛት የምትመርጡት? ለምሳሌ አሁን በለና በኤኒ ታይም ሊሆን ይችላል። አሁን ይሄን ቪዲዮ የምትመለከቱት መርጣችሁ ይሄን ቪዲዮ እያያችሁ ነው አይደለ? ገስዋት ከትንሽ ከ2 ደቂቃ በኋላ ከ3 ደቂቃ በኋላ ሰዎች መርጠው ደግሞ ከዚህ ቪዲዮ ይወጣሉ። ከዛስ ሌላ ነገር ያደርጋሉ። ይሲ ሁሉ ነገር የምርጫ ጉዳይ ነው። ህይወት እናንተ ደሃ ሆናችሁ ሀብታም ሆናችሁ ተጎሳቆላችሁ አልተጎሳቆላችሁ የደሃ ልጆች ናችሁ የሀብታም ልጆች ጉዳዩም አይደለም። ህይወት የምትሸልመው ህይወት የምትሰጠው የሚሰራ ሰውና የሚመርጥን ሰው ነው፣ የሚበጀውን የሚመርጥ ሰው ማለት ነው። ስለዚህ ዛሬውኑ ትናንትናውን ተውት፣ ነገውንም ተውትና ዛሬን እስቲ የሆነ ነገር ምረጡ። ከኔ ጋር ዋን ቱ ዋን የሚሰሩ ሰዎች ምላቸው ነገር ምንድነው ወደፊት እንደዚህ ሆኜ እንደዛ ሆኜ እንደዚህ አይነት ሰው መሆን ፈልጋለሁ ይላል። forget about ወደፊት የሆነ ሰው መሆንን forget about ዛሬ ምናምን እንደዚህ አይነት ሰው መሆንን እስቲ ዛሬ ያንን ሰው ሁኑ። ታውት ለምሳሌ አሁን ይሄን ቪዲዮ ስትመለከቱ እንበለና ጠዋት አካባቢ ቀን አካባቢ ነው። ይሄን ቪዲዮ ካያችሁ በኋላ ምን ታደርጋላችሁ? what are you going to do? እንደተለመደው አይታችሁ ከዛ ሌላ ድራማውን አመሲል ካጠገቡ እሱን ክሊክ አድርጋችሁ ታያላችሁ። ዘፈናችሁን ከፍታችሁ ወይ ደግሞ ዩቲዩባችሁን ኦር ቲክቶካችሁን ስክሮል ታደርጋላችሁ። because most of you እንደዛ ነው የምታደርጉት። ይሄ ኮምፎርት እንለዋለን። ዝም ብላችሁ አይምሯችሁ ላይ ታሰላስሉታላችሁ። ከዛ ግን at the end of the day የምትመርጡት ምርጫ ኮምፎርታችሁ ነው። ነው ይማሰለ ኪዲዳ እንደምታወሩ ቀላል አይደለም። እውነት ነው፣ እንደማወራው ቀላል አይደለም። ቀላል ነው አላልኩም። እሺ ቀላል ነው አላልኩም። ግን አሁን ጉዳዩ የውሳኔ ጉዳይ ነው። ስለዚህ አንዳንዶቻችሁ ገገማ ሆናችሁ አንድ ነገር ላይ ሃርድ ወርኪንግ ፐርሰን መሆን አለባችሁ። አንዳንዶቻችሁ ደግሞ የሆነ ነገር እየሰራላችሁ ካልሆነ የሆነ ነገር መቀየስ አለባችሁ። አንዳንዶቻችሁ ግብና ፕላናችሁን በስንት ማውጣት አለባችሁ። ፖይንቱ ምንድነው? በዛም አላችሁ በዚህም ብቻ ግን የምትመርጡት ምርጫ ኮምፎርታችሁን ወይም ደግሞ አሁን ማንነታችሁ የሚፈልገውን ነገር ሳይሆን የወደፊት ማንነታችሁ የሚያስፈልጋችሁን አይነት ምርጫዎችን ምረጡ። አድ ሰምባዲ መጥቶ ለምሳሌ ነው ትዝ ይለኛል፣ ታሪኩ ጠፋብኝ አይቀርም ላወራችሁ ስል ግን ምንድነው መሰላችሁ ኢዲዲያ ላይ አሁን ላይ እኮ እንደዚህ አይነት ሰው ያስፈልግሻል፣ አሁን ላይ እኮ እንደዚህ መሆን አለብሽ፣ አሁን ላይ እኮ እንደዚህ አይነት ባል ማግባት አለብሽ ሲል እውነት ነው። አሁን ያለችው ኢዲዲያ ያስፈልጋት ይችላል። ጥያቄው ግን የወደፊት ኢዲዲያ ያስፈልጋታል ነው። የዛሬ 5 ዓመት ያለችው ኢዲዲያ ያስፈልጋታል? እዛ ዋሽኒድ ሶ የዛሬ 5 ዓመት ማግኘት ኢዲዲያ ይሄ ነገር ያስፈልገኛል ካላለች አልመርጠውም። it doesn't matter አላደርገውም። ሶ that is what I mean ኮምፎርታችሁን አትምረጡ የምለው ማለት ነው። ኦኬ ሶስተኛ this is በጣም ኢምፖርታንት አዲክትድ ናችሁ። በነገራችን ላይ ሱሰኛ ናችሁ። የምን ሱስ አትሉ? የፕሮዳክቲቪቲ ቪዲዮ በማየት አለ አይደለ? የሞቲቬሽን ቪዲዮ በማየት አዲክትድ ናችሁ። ናው ይሄንን ሳወራ ምናልባት ይሄን ቪዲዮ ከምትመለከቱ 10%ታችሁን ኦር ኢቭን 30%ታችሁን ሊሆን ይችላል አሁን ማውራው ነገር ሴንስ የሚሰጠው። እኔ ግቢ ተማሪ ያለው ኮንተንቶችን ስመለከት ማለት በጣም የሞቲቬሽናል ቪዲዮ አፍቃሪ ነበርኩኝ። ልክ እንደኔም ደግሞ በጣም የሚመለከቱ ሰዎች አሉ። ግን አሁን ያለንበት ደረጃ እኔና እነዛ ሰዎች አንገናኝም። በጣም ልዩነት አለ። ልዩነቱ ግን ምንድነው? እነዛ ሰዎች አሁንም ድረስ የሆነ ስራ ለመስራት ሞቲቬሽናል ቪዲዮ ካላዩ አይነሱም። የሆነ ሰው በቃ ውስጣቸውን ካላበረታታ ተነስቶ አይሰሩ። እኔስ ግን አያለው እመለከታለሁ አይደለ? ወደ ስራ አያለው እመለከታለሁ፣ ወደ ስራ አያለው እመለከታለሁ፣ ወደ ስራ ስሰራ አጠፋለሁ፣ ድጋሚ እመለሳለሁ፣ እማራለሁ፣ እሰራለሁ፣ አጠፋለሁ፣ እመለሳለሁ። that is my life። አብዛኞቻችሁ ሶሻል ሚዲያ ላይ ስክሮል ስታደርጉ ዛሬ እንበልና የኢዲዲያን እንትን ቪዲዮ አዩ በቃ አይ ፊል በጣም ሞቲቬትድ yes አሜን ምናምን ትላላችሁ። ከዛስ nothing ምንም የለም። ቲክቶካችሁ ምናምን ነገር ሴቭ የተደረገው እንዳለ ተነስ ምናምን በሞቲቬሽናል የተሞላ ነው። ከዛስ ምንም የለም።
that is why ሱሰኛ ናችሁ አልገባችሁም እንጂ በጣም ሱሰኛ ናችሁ እናንተ ስለዚህ ከዚህ ሱሳችሁ ልትላቀቁ የምትችሉበት ኦንሊ አማራጭ ምንድነው እስካሁን ድረስ የተማራችሁትን ነገር ሞቲቬትድ ስትሆኑ ከዛ ተነሱና አድርጉ ወደ አክሽን ወደ ድርጊት ግቡ ድርጊት ከሌለ ህልም አላሚ ብትሆኑ ጥቅም አለው የለም ነው ምን ታውቃላችሁ እዚህ ምድር ላይ ያሉት 8 ቢሊዮን ህዝብ በጠቅላላ ህልም አለው ግን ለምን ይመስላችኋል 1% ተብሎ የሚወጡት ህልማቸውን አክሽን ትተው ወደ ሚሽን የሚቀይሩ ሰዎች ብቻ ናቸው እዛ ቦታ የሚደርሱት ማለት ነው ስለዚህ ላይክ ይሄ አሁን ንግግሬን በጣም ኮተውን እንትን ምንድነው ይሄ እንደባለው ሹገር ኮት ባርግላችሁ ደስ ይለኛል ማር ያለው ነገር አቅርብ ያለ አይደል ኢትስ ኦኬ እኮ የሞከራችሁ እኮ ነው you know አገሪቷ እኮ እንደዚህ ናት እኮ ራይት እውነት ነው እንትን ገብታችኋል ብቻ ቃላቱ ራሱ እንዴት እንደጠፋብኝ ታያላችሁ ግን at the end of the day ምን ይጠቅማችኋል ነው ጥያቄው ዛሬ እኔ እዚህ ጋር ቁጭ ብዬ ይገርማችኋል በቃ ህይወት እኮ ከባድ ነው እንግዲህ እንደዚህ ጥረን ግረም ደደደ ኦኬ ከዛስ ይገርማችኋል ሀገራችን እኮ በጣም ማትረባ እንደዚህ አይነት ነገር ላይ የሚሰራ ሰውን የሚከተኮረኩም አይነሶና ከዛስ አልካድኩም በነገራችን ላይ አልካድኩም ብዙ ነገር አይመችም ቅድም ለዛን አልኩት ቀላል አይደለም አልካድኩም ግን መቀየር አለባችሁ በቃ ይሄ ኢነፍ ዝናፍ የሚባል ቋንቋ ይገባችኋል በቃ ኢነፍ ዝናፍ እንዴ እስከመቼ እነዚህ ትሆናላችሁ ጋይስ እስከመቼ እንደዚህ አይነት ህይወት አይበቃ እንዴን ስናገር ደግሞ የኔ እድሜያችሁ 50 ቤት 60 ቤት የምትመለከቱ ሰዎች I'm talking to you too እናንተ ነው ያወራሉት በቃ you know አያቴ ምን ትለኛለች መሰላችሁ የሞተ ሰው ብቻ ነው ተስፋ የሌለው ትለኛለች በህይወት እስካላችሁ ተስፋ አላችሁ በቃ that's it ምንም ይሁን ተስፋ አላችሁ ስለዚህ ተስፋ ካላችሁ ደግሞ ምንድነው የምርጫ ጉዳይ ነው ስለዚህ ማንን ትመርጣላችሁ ራሳችሁን የወደፊት ማንነታችሁን ወይስ አሁን ማንነታችሁ የሚፈልገውን የማይረባ ትርኪ ምርኪ ነገር it's up to you አራተኛው ደግሞ እስከሚሳካላችሁ ድረስ አትጠብቁም በሌላ ቋንቋ ፔሸንት የላችሁም አትረጋጉም ምክንያቱም በተለይ ደግሞ አሁን ያለንበት ዘመን ምን አይነት ዘመን መሰላችሁ በቃ ሁሉ ነገር ፋስት ፔስ ነው አይደል የሆነ ነገር ትፈልጋለች ሰርች ይገኛል የሆነ ነገር ይደወላል ይገኛል የናንተንም ህይወት ስኬታችሁንም ልክ እንደዛ እንዲመጣ ትፈልጋላችሁ ግን አልገባችሁም እንደዛ አይደለም ያለፋቸዋል ሶ አብዛኛው ሰው እንደነገ ሊሳካለት እንደዛሬ ማታ ተስፋ ይቆርጣል እን ሁሉ ጊዜ ራሴ ምን እላለሁ መሰላችሁ አንዳንዴ በጣም ከባድ ሲቹዌሽን ውስጥ ራሴን አገኘዋል በቃ ማልቀስ የምፈልግበት በቃ ይሄ ነገር ይቅር በቃ ይጭና ምልበት ሞመንት ሲደርስ ማለት ነው ራሴን አስተዋውሳለሁ ይዲያይሽ እዚህ ጋር እኮ ነው ብዙ ሰው የሚያቋርጠው እዚህ ጋር ነው ብዙ ሰው ፊልም ያደርገው እዚህ ስሜት ላይ ነው ብዙ ሰው በቃ ይቅርብኝ ብሎ የሚያቆመው but you have to keep on going መሄድ አለብን you know አንዳንድ ሰዎች ምን ብለው ሊመክሯችሁ ይችላል መሰላችሁ የሆነ ነገር ሞክሩ አልሰራ ካለ እዚህ ጋር ሄዱ አልሰራ ካለ እዛ ጋር ሄዱ አልሰራ ካለ እዛ ጋር ሄዱ ኖ አንድ ነገር አልሰራ ማለት ቀጥሉበት ግድ የለም ሂዱበት ተስፋ አትቁረጡ ሂዱበት ሁሉ ጊዜ እኔ በዚህ ታውቃላችሁ አንድ ነገር ላይ ገገማ ሆንኩኝ ነው ማለት ገገማነቴ አልገባችሁም to the point ራሴን ራሱ ይዲዳ ትሞቻለሽ ከሆነ ግድ የለም ልሙት አይነት አመለካከት ነው ያለኝ I don't know if I told you this using ጊዜ ግን የሆነ ቦታ ተቀጥሬ በመሰራበት ሰዓት የዛኔ 100 ምናምን ሺህ በሚከፈለኝ ሰዓት actually ከዛ በላይም ተከፍሎኝ ያውቃል ግን የሆነ ሰዓት ላይ ረጭ ከዚህ በላይ የትም ቦታ በምንም ቢከፈለኝ ተቀጥሬ አልሰራም እንድል ያስባለኝ ነገር ማለት ነው በጣም ሊያስቃችሁ ይችላል it's when ኮንትራታችን ላይ የመጀመሪያ ጊዜ ላይ ስንፈራረም ባሁኑ 100 ሺህ እንጀምር ተባለ እና እሺ ላይ ኦኬ ችግር የለም ባሁኑ 100 ሺህ እንጀምር ከዛ በኋላ ለካላወኩኝ ኔቲውን ግሮስ አላወኩም ከዛ ወሩ ደረሰና 60 ሺህ ገባልኝ እናም ላይክ what do you mean 40 ሺህ የተገባ ምን ማለት ነው ብዬስጠይቃቸው ኖ ለግብርና ምን ነገር አሉኝ ይሄ እኮ ግሮስሽ ነው ኔቲ 60 ነው ስልክ የዚህ ጊዜ ነው ብልጭ ያለብኝ መንግስት ምን ሰራና ነው 40 ሺህ ብር የሚወስደው ታውስ ተኮሽ ምን ማለት ነው ከኔ ጋር ምንም ሊጣጣምልኝ አልቻለም አምናሰኝ ህጋወጥ ነው አላልኩም you know by the way በነገራችን ላይ ሁሉም ነገር ደረሰኛለሁ ማለት ህጋዊ ነው ማለት አይደለም just saying ግን የዚህን ጊዜ ለኔ በፍጹም ማይሆን ነገር ነው እኔ ለፍቼ like when I say 100 ሺህ ብር እኮ ግሪን ሰቅይ አይደለም እያመጣሁት አፈር ከድሜ ግጭ እየሰራሁት so what do you mean መንግስት will take 40 ሺህ ብር it does not make any sense እዚህን ጊዜ ሲስተሙን ማጥናት አለብኝ አልኩኝ ምንድነው የሀገራችን ሲስተም እንዴት ነው so እንደምንም ብዬ I have to make it and I'm almost there so ለላችሁ የፈለኩት ምንድነው የኔ አንዳንድ ጊዜ ነገሮችን በጣም ኤክስትሪም ውሳኔ ወስድባቸው ነገሮች ለአንዳንዱ ሰው ያስቃል ግን ለኔ ይሰራል ይሄን ያህል ዲሉዥን አለኝ የምለው ለዛ ነው የማወራው ነገር ለብዙ ሰው አይገባው ለምን ምክንያቱም የኔ ህልም ነው የኔ አላማ ነው ለምን ብሎ ይገባል ለምን ብሎ ይገባሻል አይገባችሁም because it's mine እንዴ ዲዳ የምሻል እንዴ በዚህ ምክንያት ነው እንደዚህ ካላችሁ
ኖ ያምሻል ለእናንተ ነው ለኔ ያመኝም ለኔ ፐርፌክት ሴንስ ይሰጣል ለእናንተ ሴንስ አይሰጥም ጉዳይ አይደለም ለእናንተ ሴንስ ካልሰጠ ኦኬ ሶ እናንተ ስታክ የምታደርጉት ወይም ደግሞ ጊቭ አፕ የምታደርጉበት ትልቁ ሪዝን is because ትቸኩላላችሁ አትቸኩሉ ስል ምንድነው ገገማ ሁኑ ኢቭን የኔን ባህሪ መውሰድ ካለባችሁ ውሰዱት እያልኳችሁ ነው ለኔ ሴንስ ካልሰጠኝ አንድ ነገር በነገራችን አላደርገውም በቃ ሲምፕል አላደርገው ለኔ ሴንስ ካልሰጠ አልፈልግም ይቅርብኝ ሌላ መንገድ ፈልጋለሁ ገባችሁ ሶ ለኔ አሁን እኔ እንደዛ ነው የምሰራው ደን ለእናንተስ ለምን ተስፋ የምትቆርጡት ለምን እንደዚህ ገገማ አትሆኑ ኦኬ ሶ ኔክስት ታይም ላይ ለማቆም ስታስቡ ask yourself መደረግ ያለበትን ነገር አድርጋችኋል መከፈል ያለበትን መስዋዕትነት ከፍላችኋል ባይ ዘ ዌይ መስዋዕትነት ማአት ነው የምትከፍሉት አንዳንዴ በጊዜያችሁ አንዳንዴ በገንዘባችሁ አንዳንዴ በህይወታችሁ ተከፍላላችሁ እኔ ሶስቱንም ከፍያለሁ በጊዜ ከፍያለሁ በቤተሰቤ ከፍያለሁ ኦኬ በህይወቴ ከፍያለሁ በገንዘቤም ከፍያለሁ እንሆኖስ ወደፊት በምን እንደምከፍለው ግን I'm willing to pay for it ለምን ታውቃላችሁ እኔ እንኳን ያንን ህይወት ባልኖረው ኦኬ ይሄኛው ላይ በጣም ኤክስትሪም ሆኜ ነው የምነግራችሁ ኢቭን እንኳን ያንን ህይወት እኔ ባልኖረው ኦኬ አይኖ ከኔ በኋላ የሚመጣው ትውልድ ግን የተሻለ ነገር ላይ እንደሚወርድ እርግጠኛ ነኝ so it's not about me it's about the generation ከኔ በኋላ ለሚመጣው ማለት ነው so that's what I mean ተስፋ አልቆርጥም ስል ታነቡታላችሁ ኢቭን ከላይ አምስተኛ እና መጨረሻው ሁሉ ጊዜ ሙዳችሁ እስከሚመጣ ድረስ የምትጠብቁ ከሆነ ለምሳሌ አሁን ለምን ይመስላችኋል አዲስ አመት ሲመጣ ኦልሞስት በጣም ብዙ ሰው እቅድ የሚያወጣው because there is a motivation to it ሞቲቭ አለ ገባችሁ ልክ እንደዛ እናንተም አይዘር ሰኞ እስከሚመጣ ወይ አዲስ አመት እስከሚመጣ ወይ ልደታችሁ እስከሚመጣ ወይ ተውትና ሙዳችሁ እስከሚመጣ የሆነ ነገር ለማድረግ የምትታሹ ከሆነ አይገባችሁም ያ ህይወት እዚህ ቻናል ላይ እንግዲህ በጣም ብዙ ነገሮችን ማወራው like ከፐርሰናል ዲቨሎፕመንቱ ከሪያሊቲ ጋር ከምናምን ያዋዛው ነው አይደለ በተን ይሁን ያልደረሳችሁበት ሌቭል አለ በነገራችን ላይ ያ ሌቭል ደግሞ ምን ይባላል እውነታን መጋፈጥ ይባላል እውነታን ስትጋፈጡ it doesn't matter ህፃኑ ናችሁ አዋቂ እድሜያችሁ ሄደ አልሄደ ገንዘብ አላችሁ የላችሁ ምስኪናችሁ አላችሁ nobody cares ምንም የሚያገባን ጉዳይ የለም guess what at the end of the day ሁላችንም የሆነ ነገር አልፈንበት ነበር so either you get your shit together እና እንገሰግሳለን or እዛው ቁጭ ብለ ተታመማለህ it's like that የሆነ ሳለ እንደዛ ነው የሚሆነው ያንን ሌቭል እስከምትደርሱ ድረስ ቅድም ያወራችሁ ነው ከዛ ግን አሁን ላይ እቺኛው ሌቭል ላይ ግን ስትመጡ ማለት ነው ሙድ ካልመጣም ያ ኦኬ ጉዳይ ነው ህይወት እንደዛ ነው የሚላችሁ ጉዳይክ ነው in fact ህይወት የሚሉልተውና ስለ እግዚአብሔር ላውራችሁ ዲጂኖ እግዚአብሔርም ልክ እንደዚህ እንደሚሰራ let me tell you አይምሯችሁ ለአንዳንድ ጊዜ የሆነ የቢዝነስ አይዲያ ሊሆን ይችላል ወይ የሆነ ሐሳብ መጥቶላችሁ ቆይ ዛሬ ነገ ያላችሁ ዋው የቢዝነስ ማንተም ቢሆን እንደዚህ ያዋጣል ብላችሁ ከዛ ግን ከአመት በኋላ የሆነ ሀገር ላይ ኦር የሆነ ሰፈር ላይ ተመሳሳይ የእናንተን አይዲያ እዛ ጋር ሰርተው ታይታችሁ ታውቃላችሁ ራሱን አይዲያ do you know how that happens እኔ ማማምንበት at least ምክንያቱም አይዲያ ፈጣሪ ይሰጣል okay I do believe in that ፈጣሪ መላእክቶች ይሰጣሉ like any business idea ሊሆን ይችላል ከቱም ህይወታችሁ እንድትለውጡበት ነው ከዛ ግን ሲያመጡላችሁ ያንን በረከት ያንን አይዲያ ሳመጣላችሁ እናንተ እንቅልፋም ከሆናችሁ ምንም ይሆን መስላችኋል ይወሰድና ከናንተ ለሚሰራ ሰው ይሰጣል ዲጂኖ ኢየሱስ ክርስቶስ እንደዚህ እንዳለ መንፈስ ጠንካራ ሆኖ ሳለ እናንተ ግን ደካማ ናችሁ አላቸው ይሄን ፓርት አስተውሳላችሁ ምናልባት ትንሽ ሪኮል እንዳደርግላችሁ ይሄ ማለት ክርስቶስ ሊወስዱት ወደ ተራራ ሄዶ ሊጸልይ ሄደ እና ሊጸልይ ሲሄድ ምን አላቸው ነቅታችሁ ጠብቁ አላቸው እንደነሱ ወደ ተራራ ሊጸልይ ሄደ ከዛ በኋላ ጸሎቱን ጸልዮ ሲመለስ ጊዜ ደቀ መዛሙርቶቹ ተኝተው አገኛቸው የዚህን ጊዜ በጣም ተቆጣ ማለት እንዴት አንድ ሰዓት እንኳን መነሳትና መጠበቅ አቃታችሁ እንዴት መንቃት አቃታችሁ አላቸው የዚህን ጊዜ ምን አለ መንፈስ ዝግጁ ሆኖ ሳለ መንፈስ ከእናንተ ጋር ለመስራት ዝግጁ ሆኖ ሳለ እናንተ ግን ደካማ ናችሁ ስጋ ግን ደካማ ነው አላቸው the same analogy ነው እኛ ጋር መጥቶ የሚሰራው መንፈስ is ready እናንተን ለማገዝ በነገራችን ላይ እናንተ ግን ደካማ ናችሁ ለዛ ነው ማይገባችሁ sometimes እኔ በጣም harsh ሰዎች ጋር ይሄንን ነው የምለው no ይሄንን ህይወት የምትኖሩት ስለሚገባችሁ ነው no ይገባችኋል because it's the moment እነዚህ ሰዎች አፋቸውን ሲከፍቱና የሚናገሩት ንግግር oh my god ነው የሚያስብላችሁ ማለት are you sure እንዲህ ነው ማይንድ ሴታችሁ እንዲህ ነው የምታስቡት no wonder ይሄ ህይወት ስላላችሁ then ይገባችኋል አተለቃቅሱ ለምን ተለቃቅሱት ለምን የተሻለ ህይወት ለምን አተለቃቅሱ you deserve that life ግልጽ ነው ስለዚህ that's what I mean when ሁሉ ነገር እናንተ ለመርዳት ዝግጁ ሆኖ ሳለ ግን እናንተ ችግራችሁ ምንድነው እናንተን አትመለከቱ ስንፍናችሁን አትመለከቱ እየቀበጣችሁ ነው ብዙዎቻችሁ እየተንዘላዘላችሁ ነው ብዙዎቻችሁ that's why ይሄን አትመለከቱ ስለዚህ ግን ምን ታረጋላችሁ
ትጠቁማላችሁ ሰው ላይ ኦር ሁኔታ ላይ ኦር whatever ከዛ በቃ ምክንያት በምክንያት ናችሁ ኤክስኪውዝ በኤክስኪውዝ ናችሁ ኖ አንቺ እንደምታወሪ ቀላል አይደለም ኖ እንደዚህ አይነት ሰው አለ ኖ ሁሉም ሰው እንደዚህ ማለት የጠፋኝ ይመስላችኋል ለከሰድ እናንተ ገና እዛ ሌቭል ላይ ናችሁ እዛ ገና ናችሁ እስወይን ግን እየተራመዳችሁ አንድ ሌቭል አልፋችሁ ወደ ሁለተኛው አልፋችሁ ወደ ሶስተኛው ግን ስትመጡ ተጋፈጡታላችሁ የዛን ጊዜ መራራ እውነታ ነው የሚጋፈጣችሁ እንዳርዞ በነገራችን ላይ እውነትን ብታውቁ እውነት ነፃ ታወጣችኋለች ተብሎ የተጻፈው ለምን ታውቃላችሁ እውነታው ምንድነው እውነታው እውሮች ነበርን እውነታው ሰነፎች ነን እውነታው ዘልዛሎች ነን እውነታው ዝም ብለን በአፋችን ነው እንጂ መለወጥ እንፈልጋለን የሚባለው እውነት አንድ ሰው ቁጭ ብሎ ህይወታችሁን ቢመለከት ለአንድ ሳምንት ቁጭ ብሎ ዝም ብሎ ቢመለከት ስለ እቅዳችሁ ስለ አላማችሁ ሲሪየስ እንዳልሆናችሁ ሁሉም ሰው ያውቀዋል ታህትስ ባይ ስለዚህ አንዳንዴ እውነትን ብለን እኛ በሹገር ኮትናን አድርገን የምናልፍበት ሪዝን ለዛ ነው ኢቭን አጥንትን እንኳን ለመጋጥም ያን ያህል ገና ስላልሆናችሁ ማለት ነው በአብዛኞቻችሁ በኤኒዌይስ ይሄ ቻናል ላይ አንዳንድ ጊዜ we're fun we like to have fun ምናምን ነገር እናደርጋለን ኢንተርቴን እናደርጋለን ግን ደግሞ ሞመንቶች አሉ where like እኔ ዱላ ይዤ ማስተምርበት ማለት ነው so there's one of those content ዱላ ይዤ ማስተምርበት ስለዚህ ያ የገባው ሰው ገብቶታል በሚለው እንዝላለው ከዚ አብዛኞቻችሁ ሜቢ ላትረዱት ትችላላችሁ hopefully ከሆነ አመት በኋላ you will get it anyways thank you so much ይሄን ቪዲዮ ስለተመለከታችሁ በሚቀጥለው ቪዲዮአችሁ አለ መልካም ቀን